ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ ምስክርነትና ምስክርነትን እንዴት መቀየር ይቻላል ነው። መጀመሪያውስ ምስክርነት መቀየር ይቻላል ወይ? አንድ ምስክር እንደ ማስረጃ ካስገባን በኋላ እንደ ከሳሽም እንደ ተከሳሽም ሆነን ይመሰክርልናል ብለን ያስገባነውን አንድ ምስክር መቀየር እንችላለን ወይ ነው። መልሱ አዎ መቀየር እንችላለን። መቀየር ይቻላል። በምን ሁኔታ ነው? የመጀመሪያው አልመሰክርም አለኝ በሚል መቀየር ይቻላል። ባለፈው ጊዜ አንድ ፕሮግራም ሰርቼላችሁ ነበር። የመጀመሪያው የምስክርነት ሴንሱ ምንድነው? የህጉ ምስክርነት ግዴታ ነው። ውዴታ አለ፣ ግዴታ ነው። መመስከር አለበት። መጥሪያውን እርሶ ማድረስ ነው የሚጠበቅበት እንጂ የመመስከር ግዴታ አለበት። ግዴታ ምስክር መመስከር አለበት። ስለዚህ አልመሰክርልኝም ብሎ ምስክርን ማስቀየር አይቻልም። ነገር ግን የሚቀየሩበት ሁኔታዎችን እንኳን አስቀምጡ። የመጀመሪያው ምስክሩ ከጠፋ ነው፣ ከዚህ ሀገር ላይ ከሌለ ለምሳሌ፣ ወይ ደግሞ ዲክሌር አብሰንስ ማለት መጥፋቱን ማረጋገጥ ነው። የግድ ከዚህ ሀገር መውጣት የለበትም። በቃ ጠፍቷል ሰውየው። ለምሳሌ ሀገር ውስጥ ሆኖ ሊጠፋ ይችላል። አድራሻውን አጥፍቶ በቃ የሆነ ቦታ ሊደበቅ ይችላል። እርሱ አላገኙትም እንበል፣ ይቀየራል። ከእርሱ የሚጠበቀው መጥፋቱን ዲክሌር ማድረጎትና ማረጋገጥ የሚጠበቅበት፣ በችሎቱ ወይ በፍርድ ቤቱ ማረጋገጥ ነው የሚጠበቅበት። ከዛ በኋላ ምስክሩ እንዲቀየር ይደረጋል። ለአንድ ግን አንድ ነው። ለምሳሌ አንድ ምስክር ወጥቶ ሁለት አይገባ፣ ተግባብተናል። ሁለት ምስክር ወጥቶ አራት አይገባ። ሁለት ምስክር ከወጣ ሁለት ነው የሚገባው። አንድ ምስክር ቁፍጣ የሚተካው አንድ ነው። ህጉ እንደዛ ነው የሚለው። መጨመር አይቻልም። ማስረጃ ተጠናቆ መጀመሪያ ላይ ነው የሚቀርበው። ይህንንም አንድ ፕሮግራም ሰርቼ ይወጣለሁ እንጂ የተበታተነ በፈለጉት ጊዜ አይቀርብም። ኢትዮጵያ ኮመን ሎ አትከተልም። የምትከተለው ኮንቲኔንታል ሲቪል ኮድ ነው። ስለዚህ ማስረጃ በፈለጉ ጊዜ ማቅረብ አይቻልም ኢትዮጵያ ውስጥ። አሜሪካን ሀገር ብትሄዱ ግን ይቻላል። ኮመን ሎ ስለሆነ ኤኒታይም ምስክርን ማስረጃን ማቅረብ ይቻላል። ኢትዮጵያ ውስጥ አይቻልም። መጀመሪያ ነው የሚቻለው። ያው ካመነበት ፍርድ ቤቱ ሊያስቀርብ ይችላል ኦፍኮርስ። ሌላው ሲሞት ነው። ከዚህ ዓለም በሞት ከተለየ ምስክሩ ማስቀየር ይችላሉ። ፕሩቭ ማድረግ የሚጠበቅበት እዚህ አሁን በህይወት እንደሌለ ማረጋገጥ መቻል አለበት። ያኔ ይቀየራል። ሌላው ሶስተኛው ከአእምሮ ውጪ ከሆነ ነው። ከአእምሮ ውጪ ስሎት ያው እኛ ሀገር በተለምዶ ምለው ካበደ ወይ ደግሞ የአእምሮ በሽተኛ ከሆነ መመስከር አቢሊቲ የለውም፣ ካፓሲቲ የለውም። ስለዚህ በነገራችን ላይ የግድ በአእምሮ መታመም ሳይሆን በሌሎች ጉዳዮች ኢንካፔብል ከሆነ በጤና ጉዳይ ያንን ፕሩቭ አድርገው ምስክርነቱን መቀየር ይችላል። ሌላው ከኢንካፓሲቲ አንጻር ስናየው በጣም ህፃናት የሆኑ ልጆችንም ቀድመው ዝም ብለው ምስክርነት አስቀርበው ከሆነ ያኔ የግድ ይቀየራል። ምክንያቱም በጣም ህፃናት የሆኑ ህፃናት መመስከር ስለማይችሉ ያኔ ይህን ህፃን አስመስግቤው ነበር ግን አሁን ይቀየርልኝ ቢሉ የመቀየር ሁኔታ አለ። ግን ያ ፍርድ ቤቱ ማመን አለበት። ኢንቴንሽናሊ ያንን አለማድረጉትን ማወቅ አለበት እና ደግሞ ማመን አለበት ፍርድ ቤቱ ስለመቀየሩ ማለት ነው። ከዛ ይቀየራል። በተረፈ ምስክሩ አልመሰክርልኝም አለ ብሎ ማስረጃ አይቀየርም። ምስክሩ አይቀየርም። የግድ መመስከር ስላለበት ማለት ነው። ይህን ይመስላል የዛሬ ፕሮግራሜ። እኔ የምመክሮት ግን መጀመሪያውኑ ምስክሮትን አደራጅተው የሚመሰክሩትን ሁኔታ አሟልተው መቅረብ እንጂ በመሀል ሌሎች ጉዳዮች ካመጡ ኬዞት ይበላሻል። ስለዚህ ምስክርም ካቀረቡ በቂ፣ ለምሳሌ ኬዙ በጣም ከባድ ከሆነ እስከ 7 ማቅረብ ይችላሉ። በነገራችን ላይ የምስክር ለምን 20 ያደረጉትም ለምን 100 ያደረጉትም መብቶ ማድረግ ይችላል። ችግሩ ምንድነው? እኔ ይበቃኛል ይላል ፍርድ ቤቱ ራሱ። ከሰማ በኋላ የተወሰኑትን በቂ ማስረጃ አግኝቻለሁ ካለ ማቆም ይችላሉ። በተረፈ እያሉት ግን አይቆጥሩ ምስክርነቱን ዝርዝር እስካለው ድረስ መዘርዘር ይችላሉ። የፈለጉትን ያንስት መጀመሪያ ክሶትን ሲያቀርቡ ማለት ነው። ከመቀየር ይልቅ ይቀየር ብሎ ፕሮሰስ ከመግባት ይልቅ ሪፕሌስ እዛው ያልቀረቡትን ከታች እያመጡ ማስገባትና ጉዳዮችን ማጠናከር ይችላሉ። ዛሬ ለዚህችን ለማለት ነው በቃ ያልኩት። በሌላ ፕሮግራም እንገናኛለን። አመሰግናለሁ።